እንዴት ነሽ ያለሁልሽ። ተደጋጋሚ ደውለሽልኝ ነበር እና ስልክ አላነሳሁልሽም ነበር። አዎ ተረጋጉ፣ ሁላችሁም በያላችሁበት መርጋታ ያስፈልጋል። ጋሽዬ ጋር ደውለን ነበር። ጋሽዬ በዚህ 2-3 ቀን ውስጥ ይመጣሉ። ያው ሙሻምን ደውለላት ነበር። ሙሽ ያው እንግዲህ ልትመጣ አልቻለችም። እንደማይመቻት ነገር ያናገረችን ያው ከ1-2 ቀን 3 ቀን በኋላ ይመጣሉ። ያው እንግዲህ ያለውን ነገር እነግርሻለሁኝ። ያው በፊት ይቀራረቡ ነበር። አሁን ላይ ያው እንግዲህ ትንሽ መራራቅ ነገር ሳይኖር አይቀርም እና እስኪ ያለውን ሁኔታ ያው ከባድ ነገር አለ በመሀላቸው። ያለውን ነገር እስኪ ደውዬ እነግርሻለሁ ወደ በኋላ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ ግን ምን ሰላም አለ? እንቅልፍ ሳልተኛ ነው ያደርኩት ማታ በተፈጠረው ነገር በእነ ሀይሚ ማለት ነው። ከነጋ በኋላም ደውዬ ነበረ ጋሽዬ ጋር እና በቃ የሰማሁት ነገር በጣም እጅግ በጣም ብዙ ሰው ጋር ደውያለሁኝ። እጅግ በጣም የሚያሳዝኑ ብዙ ነገሮችን ነው የሰማሁት። በቃ ምን ልበላችሁ፣ በጣም ከባድ ነው። በጣም ከባድ ነገር ማለት ነው። እንደው ብትሰሙት እናንተ ራሱ ለጆሮአችሁ በጣም የሚከብድ ነገር። ብቻ ፈጣሪ ያስማማቸው። እንዳይስማሙ የሚያደርጋቸው ብዙ ነገሮች አሉ በመሀላቸው የተፈጠረ ነገር ማለት ነው። በቃ ለጋሽዬ ራሱ ቡርኬ እንደነገረው ነው የሰማሁት። ምክንያቱም ከኔ ጋራ የመቀጠል ፍላጎት የላትም ብሎ እንደነገረው ጋሽዬ ተቆጥተዋት፣ ጋሽዬና ሀይሚ ራሱ በቃ በአሁኑ ሰዓት ብዙም የተቀራረበ ነገር እንደሌላቸው ነው። ግን ጋሽዬ ወደ አዲስ አበባ መሄዳቸው አይቀርም። ምክንያቱም የሚሄዱት ደግሞ ለሀይሚ ጉዳይ ብቻ ሳይሆን ታውቃላችሁ፣ ትላንትና አብርሃም ራሱን ስቶ ነበርና በዚህ ጉዳይ ጋሽዬ ተደውሎለታል። ወደ አዲስ አበባ በዚህ 2-3 ቀን ውስጥ ሊሄዱ ይችላሉ የሚል ኢንፎርሜሽን ነው የሰማሁት። እሳቸውን በጣም ጠዋት ደንግጠው በቃ እንደውም በቃ የኛ መጨነቅ ከውጭ ነው ምናምን ስላቸው ነው እንጂ ጋሽዬ ራሱ ስልክ ማውራት አልፈለጉም ነበር። እና ከውጭ ነው የምደውለው፣ ካርድ ሞልቼ ከሩቅ ሀገር ነው ቁጥሩን አዩት ምናምን ብዬ ሳውራቸው አዋይቸዋለሁ ልጄ፣ ለዛ ምን ያነሳሁልሽ፣ በጣም ብዙ ሰው ነው የሚደውለው፣ እኔ ራሱ ታምሜ ያለው በጣም ከበደኝ የዚህ ሁሉ ሰው ስልክ መመለስ ብለው ያለውን እውነታ ነግረውኛል ማለት ነው። እንግዲህ እነዚህ ልጆች አላቅም እኔ የምፈራው አንድ ነገር አለ። በጣም ብዙ ልጆችን በውስጥ እየጻፋችሁልኝ ያላችሁ ልጆች አላችሁ። ቡርኬ እንኳን ነገሮችን ለማስተካከል ቢጥር ልጅቷ ቡርኬን አፈቅረዋለሁ ወድጀዋለሁ ብላ ወደ ቀድሞ ፍቅራቸው ሀይሚና ቡርኬ ሲመለሱ ልጅቷ በመሀል ገብታ ልትበጠብጥ ትችላለች፣ ችግር ልትፈጥር ትችላለች እያላችሁኝ ያላችሁ ብዙ ሰዎች አላችሁ። አዎ ልትፈጥር ትችላለች። ምክንያቱም አብራው ነበረች ሰሞኑ ማለት ነው። እሱ ለስራ ብሎ ቢቀርባትም እሷ ግን ልጅቷ አይታችኋታል፣ አክቷ ሁኔታዋ እንደ ስራ አይደለም እና ከዚህ ባስ በጣም ከባድ ነገር ሊመጣ ይችላል ብዬ ነው የማስበው። በጣም ነው ውስጤ እየፈራ ያለው፣ እጅግ በጣም ከምትሉት በላይ ስጋት ውስጥ ነው ያለሁት፣ ከምትሉት በላይ ማለት ነው። ምክንያቱም እኛ እነሱ እንዲለያዩ አንፈልግም ማለት በቃ እንዲለያዩ አንፈልግም። ከቻሉ እንዲስማሙ ነው የምንፈልገው። ግን ከተስማሙ በኋላ ደግሞ የሚገጥማቸውን ውጣ ውረዶች ደግሞ አስቡት። ሰው ብዙ ነገር አለ፣ ቪዲዮ ይዛል፣ ፎቶ ይዛል፣ ማስረጃ፣ ብዙ ነገር፣ ከዛ ህይወት ይበጥበጣል። እነዚህ ልጆች ለጊዜያዊም ቢሆን በቃ ከቻሉ ወደ ቡታጀራ ቢሄዱ፣ ሀይሚም እሺ ብላ ይቅርታውን ተቀብላ ሰላም አውርዳ፣ ቡርኬም እንደዛ። አሁን ቡርኬ እሺ ብሏል። ሀይሚ ናት አሁን ትላንት ጥላ ሄደችው፣ አይታችኋላ። ቡርኬ ተይ ብሎ ብዙ ነገሮችን አይታችኋል። ቡርኬ እየሄደበት የነበረው ነገር ግን ሀይሚ ትታ ሄደች። ስለዚህ ሁለቱ ተነጋግረው ለጊዜው ቤታቸውን ቆለፍ አድርገው ወደ ቡታጀራ ሄደው አካባቢ ቢቀይሩ ነው የምለው። ምክንያቱም ከዚህ የባሰ ነገር ሳይመጣ በቃ ከባድ ነው ጋይስ፣ ከባድ ነው። በፍቅር ስትኖሩ በጣም ከባድ ነው። የእነዚህ ልጆች ነገር እንደዚህ ይደርሳል ብሎ ያሰበ ሰው የለም። ማን አለ? ማንም የለም። በጣም ነው ማዝነው። እንጃ አላቅም። በቃ ውስጤ በጣም ነው የተረበሸው። ጥሩ ስሜት አይሰማኝም። ያሳዝናሉ ልጆቹ፣ ምክንያቱም ወጣቶች ናቸው። ነገ ጥሩ ነገር ሰርተን እናገኛለን የሚሉ ልጆች በዚህ ደረጃ ሲታዩ ውስጥ ይረብሻል፣ ውስጣችን ይከፋል። እውነት እኔ በቃ አላቅም እና ወደ ቡታጀራ እንዲሄዱ ነው የምንፈልገው። አንዳንዶች ደግሞ አላችሁ በግሩፕ ሆናችሁ ሀይሚን ለማስወጣት እየሰራችሁ ያላችሁ አላችሁ። እስኪ ለጊዜው እንኳን ሰላም ይውረድ፣ ተረጋጉ፣ ሰላም ይውረድ እባካችሁ፣ ሰላም ይውረድ። እኔ በግሩፕ ያለውን ድምጻችሁን አውጥቼ እለቀዋለሁ። እሺ፣ በሚቀጥለው ቪዲዮ የጠብቁኝ ጋይስ። ልጅቷን ይዘዋት ወደ ሌላ አካባቢ ለመሄድ ፕሮሰስ እየጀመሩ ያሉ አሉ። 1-4-5 ሴቶች እባካችሁ እረፉ፣ ሊታረቁ። ልጆቹ ተጣሏ። ሰው እኮ ይጣላል፣ ይታረቃሉ። ለምንድን ነው ሀይሚን ለማሸሽ የምትሞክሩት?
አይደብራችሁም እንዴ? እኛ እኮ ሁለቱ እንዲታረቁ እንጂ ቡርኬን ጠልታችሁ ሀይሚን ለማሸሽ የምትሞክሩት ነገር በጣም ነው ማዝ ነው። በጣም ማለት ነው ያሳፍራል። እኔ የዋትሳፕ ግሩፓችሁ እንዳለ ደርሶኛል። እንዳለ ሪከርዳችሁን እለቀዋለሁ አውጥቼ ዋትሳፕ ላይ እያወራችሁ ያላችሁትን ማለት ነው። በቃ ይሄን ከማድረጌ በፊት ግን ብትከበሩ መልካም ነው። እኔ አልፈራችሁም፣ አውጥቼ እለቀዋለሁኝ። ድምጻችሁን ስትወያዩ የነበረበትን ድምጽ ሙሉውን አወጣዋለሁ። እና ሁላችሁም ጋይስ ይሄ ነገር በተቻላችሁ አቅም ወደ ሌላ መስመር እየሄደ ነው። ቦታውን እየሳተ ነው። ከእነሱ ጎን ልንሆን ይገባል። የምትሳደቡ ካላችሁ ተዋቸው። ስራቸውን ማለት አላቅም፣ በቃ ለምን እንደሆነ አላቅም። የምትሳደቡ በተለይ እናት ቡርኬ በጣም ሰምቶታል። እናቱ ኢቭን እኔ ራሱ በጣም ትላንት ከፋኝ ማርያምን። ምክንያቱም እንዴት ሰው የሴት ልጅ ይባላል? አይባልም። በጣም ነውር ነው። እንደዚህ የምትሉ ሰዎች እውነት ከአንደበታችሁ ሴቭ ማድረግ አለባችሁ፣ ጥሩ ነገር እንዲወጣ። የእውነት ሰው እንዲከፋ ሰው እንዲያዝንባችሁ ምክንያት አትሆኑ። ለሰዎች ደስታ እንጂ ለሰዎች ሀዘን ምክንያት መሆን ጥሩ አይደለም። ስለዚህ እኔ አሁንም ቢሆን እናገራለሁኝ፣ እንዳትለያዩ። ሀይሚ እባክሽን ተረጂው። አንቺ ሴት ልጅ ነሽ፣ በእውነት ሴት ልጅ ነሽ። አንቺ ተረጂው በቃ። አንቺ ብልጡኝ፣ እሱ እኮ ወንድ ነው፣ ምንም አያውቅም። በኋላ ይቆጭሻል ሀይሚ፣ የእውነቴን ነው የምነግርሽ፣ ይቆጭሻል። የኔም ስህተት አለበት እንዲህ ስትለኝ እንዲህ ብል ኖሮ ብለሽ እንዳትጸጸቺ። ይህን አክል ከተራመዳችሁ ይበቃችኋል። እናንተ ነገ የተሻለ ነገር ልታገኙ የምትችሉት ሁለታችሁ ስትረዳዱ፣ ስትተባበሩ፣ ስትተዛዘኑ ነው። ስለዚህ እኔ እቺ የመጣችሁ አለች ከቡርኬ ጋር የመጣችሁ ልጅ ቡርኬን አፍቅሬዋለሁ ብላ ሌላ መዘዞችን እንዳታመጣ ነው የምፈራው። እኔ የሚሰማኝ ይሄ ነው። ስለዚህ ጋሽዬም እንግዲህ በዚህ 2-3 ቀን ውስጥ እሄዳለሁ ወደ አዲስ አበባ ብለዋል። ምክንያቱም አይታችኋል ትላንትና አብርሽም ራሱን ስቶ ምናምን ነገር። እኔ እንኳን ብዙም ቪዲዮን አላየሁም፣ ተቆራርጦ ቲክቶክ ላይ ነው ያየሁት። እና ሰው ልጁ ነው የነገረኝ ቅድም አንድ ልጅ ደውዬ እና በጣም ሁሉም ቤተሰብ ጭንቀት ላይ ነው ጋይስ። ሁሉም ቡታጀራ ያሉን ቤተሰቦች ጭንቀት ላይ ነው። እዚህ ዩቱብ ላይም ያሉ ተከታዮች ጭንቀት ላይ ነን፣ እኛም ጭንቀት ላይ ነን። እና ወደ ሰላማችሁ እንድትመጡ እባካችሁ በምትወዱት እንለምናችሁ። ወደ ሰላማችሁ ነው። እኛ ታመን ምን እንዴ? እኛ ስራ መስራት ተውን እንዴ? ማን ይዘንልን? እኛስ ማን አለን እንዴ? በተለይ ስደት ላይ በረሃ ላይ የሚኖሩ ልጆች እውነት ልታዘንልን ይገባል። በዚህ ሙቀት ተጨንቀን ያልነበረብርን ባህሪ ስራችንን ትተን እና እባካችሁ ወደ መልካም እንዲመጣ አድርጉ። እኔ የዋትሳፕ የሚመካከሩበትን ግሩፕ ሙሉውን አመጣላችኋለሁ። ሙሉውን ማለት ነው። ሀይሚን እንዴት አድርገው ሊያሸሹ እየሞከሩ እንደሆነ ማለት ነው። ግን ሀይሚ ሕፃን አይደለችም ለእናንተ ብላ የምትሸሸው። አታረገውም ብዬ አስባለሁ። ካረገችው ደግሞ አዝናለሁኝ። አያም ሶሪ አዝናለሁ። ውዶቼ በነገርኳችሁ መሰረት 30 ሺህ ስገባ ቻሌንጅ አደርጋለሁ። ቻሌንጁ ደግሞ እናንተ ሁላችሁም የምታመሰግኑኝ ነገር ነው። በቪዲዮ አሳያችኋለሁ ብያለሁ። ሰብስክራይብ ማድረጋችሁን ቀጥሉ። እወዳችኋለሁ፣ አከብራችኋለሁ። ለዛሬ ነበረኝ ይሄ ነው። በኋላ ላይ የዋትሳፕ ግሩፓቸው ሙሉ መረጃ ይዤላችሁ እመጣለሁኝ። ባይ ባይ።